ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የለተሰኙ አመሻሽ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹ አዲሱ የጌታቸው ረዳ ፓርቲ ስምም ታወቀ። ስሙስ ምንድነው? በዚህ ላይም ወደ እናንተ የምናደርሰው ይኖራል። ይጠብቁን። የሶማሌው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሹመዋል። ለምንድነውስ በእንደዚህ ያደረጉት? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር የአማራ ሳይንትን መቅደላ ክፍለ ጦርም የተሰረቀ ወርቅ ወይም ቅርስም በመስከረም አበራ ብርጌድም አባላት ያለሰለሰ ጥረትም ተመለሰ። ማን የሰረቀው ወርቁስ? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም አዲሱ የጌታቸው ረዳ ፓርቲም ስሙ ታወቀ። በጌታቸው ረዳ ካሳ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባልም ዘጆርናሊስት ሰምቷል። ለጌታቸው ረዳ ቅርበት ያላቸው ጣቢያችን ምንጮችም ግንቦት 5 ቀን 2017 ዓ.ም የፓርቲው ምስረታ ይፋ ይሆናልም ብለዋል። የነጌታቸው የሚባለው ህወሓትም ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊቋቋም እንደሚችልም ፍንጭ ሰጥቶ ነበር። ወደ ቀጣይ መረጃ ስናልፍም የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሾሙ። ሶማሊያ ጋርዲያን ጋዜጣ እንደዘገበው ፕሬዝዳንት ሐሰን ሼክ መሐመድ የግል ጠባቂያቸውን ኃላፊ ያደረጉትም አብዱል ፈታህ ሐሰን ሼክ የተባለው ልጃቸውንም ነው። ቀደም ሲል በዚህ ቦታ ኃላፊ የነበረውም ማሳላ መሐመድ የቤተ መንግስቱ ጥበቃ እንዲመራ መመደቡንም አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርብ በአልሸባብ ታጣቂዎች የተደረገባቸውን ግድያ ተከትሎ መሆኑንም የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸውም የሚያሳይ መሆኑንም አስታውቀዋል። የፕሬዝዳንቱ ልጅ አብዱል ፈታህ የሶማሊያ የጦር ኃይልም የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርብ መሆኑን የጠቆመው ዘገባው አሁን በሚሄዱበት ሁሉ የግል ጠባቂያቸውን በመምራትም እንደሚከተሏቸውም አስረድተዋል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸው በውጭ ጉዳይ ሚኒስቴር ውስጥም ከፍተኛ ባለስልጣን እንድትሆን መሾማቸውም ከፍተኛ ተቃውሞ አስነስቶባቸው እንደነበረም አስታውሰዋል። ወደ ቀጣይ መረጃ ስናልፍ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦርም የተሰረቀው ወርቅ ወይም ቅርስም በመስከረም አበራ ብርጌድ አባላት ያላሰለሰ ጥረት ተመለሰ። ሼህ ሐሰን ጅብሪል በአባታቸው ከሼህ ጅብሪል ከወሎ ክፍለ ሀገር በወረየምኖ አውራጃ በባዎቹ ቀበሌ ልዩ ስሙ እምብላ ሰዴ ተብሎ በሚጠራው ቦታ ከ1811 ዓ.ም ጀምሮ ተወልደው በ1908 ዓ.ም በ97 ዓመታቸው እድሜውም ጠግቦም አርፈዋል። አባታቸው በዘመነ ቃሉ አውራጃም ታዋቂ ለነበሩ ለጌታቸው ሼህ ብሽራ ለ30 ዓመታት በመውደሪነት አገልግለዋል። አሐዱ ወይም ቢስሚላህ ብለው ፍርድ የጀመሩትም በአፄ ዮሐንስ በመምሬ ግርማ በተባሉ ቄስ ነው ይባላል። የታወቁ ሲመጡ የወደፊት የሚሆነውን የሚያወጣውን ከመፍትሄው መናገራቸው መተንበያቸው ነበር። ከዚያም ነገስታቱ መሳፍንቱ ትንሹም ትልቁም እሳቸውን መጀን ማለት ያዘ። እነዚህ ታላቅ ሰው በጊዜውም የተሰጣቸው ውድ ስጦታ ነበር። ለሼህ ሁሴን ጅብሪል በ1881 ዓመተ ምህረት ገደማ ከቦረና ሳይንት ወዳጆቻቸው በስጦታ የተበረከተላቸው ወደ 8 ኪሎ ግራም የሚገመተው ወርቅም በቅርስነት ከተቀመጠበት ከቀናት በፊትም ሌቦቹ ሰርቀውትም በፋኖ ያላሰለሰ ጥረትም ተመለሷል። የወርቅም ቅርስም በትውልድ ቦታቸው ወደ ደቡብ ወሎ ቤተ አማራ መቅደላ ወረዳ አጽማቸው ባረፈበት ባሆች በተባለች ቦታ በመዘሪያቸው በቅርስነትም በክብር ተቀምጦ ሲጎበኝ ለዘመናትም ቆይቷል። ከጎብኚዎቹ መካከል መጥፎ እሳቤ ወደ ልባቸው ገብቶ በአካባቢው በተነሱ ሌቦች በመጀመሪያ ከስራ አካባቢ በመሽረፍ ወርቅ መሆኑንም ካረጋገጡ በኋላ ከአካባቢው ይዘውትም ተሰወሩ። መሰረቁ እንደተረጋገጠ የመስከረም አበራ ብርጌድ አባላትም ሌት ከቀን በተደረገበት ዘመቻ ሊሸጥ አፋፍ ላይ ሲደርስም ከገባበት ገብተውም ይዘውታል።
ዋናው ሰራቂ ቢያዝም ለተወሰነ ሰዓታት አልሰረኩም ብሎ ድርቅ ቢልም ቆራጥ እርምጃ ሊወሰድበት እንደሚችልም ሲነገረው ወርቁን ከደበቀበት አውጥቶ ለብርጌዱ አዛዥም አስማማው ወይም አስሜ ሙልጌታም አስረክቧል። ወርቁ ወይም ቅርሱ ከተመለሰ በኋላ የአካባቢው ሙስሊም ማህበረሰብ ተሰብስበው ለሼህ ሁሴን ጅብሪል የልጅ ልጅ ለሆኑት ለሼህ መሐመድ አለሙ ሁሴንም በህዝብ ፊትም አስረክበዋል። ወርቁ ወይም ቅርሱ በብር ሲገመትም መቅደላ ወረዳን ለ1 ዓመት እንደሚያስተዳድረው ነው የገለጹት። ይህ ድንቅ ስራ ላደረገው ለአማራ ፋኖ 1 ቀን ሙሉ ዱዓ ተደርጓል። ወደ ቀጣይ መረጃ ስናልፍ ሩሲያ በከፍተኛ የጦር አዛዧ ግድያ የተጠረጠረውን ግለሰብ መያዟንም ገለጸች። ኢግናት ኩዚን የተባለ ግለሰብ ባለፈው ሳምንት በጄኔራሉ ግድያ ምክንያት በሆነው በመኪና ላይ ከደረሰው ፍንዳታ ጋር በተያያዘ ተጠርጥሮ መያዙም ተናግሯል። በግድያው ወንጀል ዙሪያ ምርመራ እየደረገ ያለው የሩሲያ ምርመራ ኮሚቴ ተጠርጣሪውን ግለሰቡን በሽብር ወንጀል ክስም እንደተመሰረተበት ገልጿል። ተጠርጣሪው ግለሰብ ግድያውን የፈጸመው በዩክሬን መንግስት ገንዘብ ተከፍሎት መሆኑን ነው የምርመራ ኮሚቴው ያስታወቀው። ኮሚቴው እስካሁን ባደረገው ምርመራ ተጠርጣሪውን ከዩክሬን የጸጥታ አገልግሎት ገንዘብ መቀበሉንም አምኗል ብለዋል። ባለፉት 4 ወራት ውስጥም የሩሲያ ከፍተኛ ወታደራዊ አመራር ሲገደልም የአሁኑ ለሁለተኛ ጊዜ ሲሆን ሩሲያ ከጥቃቱ በስተጀርባ የዩክሬን መንግስት እጅ እንዳለበትም እየገለጸች ትገኛለች። ወደ ቀጣይ መረጃ ስናልፍ አሜሪካ አፍሪካውያን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃትም በርካቶች ተገደሉ። የአሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥም አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያም ዘግቧል። አልማሲራ የተባለው የሁቲ የቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥም በሚገኘው ማዕከል ላይ በተፈጸመ ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 40 ሰዎች ቆስለዋልም ብለዋል። ጣቢያው በአንድ የወደመ ህንጻ ፍርስራሽ ስርም የተቀበሩ በርካታ ሰዎች አስክሬኖችን የሚያሳይ አሰቃቂ ምስሎችንም አሳይቷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርም በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡም ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩልም በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያ እና የባህረ ሰላጤውን ሀገራትም ይጓዛሉ። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ የሚካሄደው ጦርነት ምክንያት ለጉዳት እንደሚያጋልጥም ሲዘገብ ቆይቷል። ወደ ቀጣይ መረጃ ስናልፍ በዓለም ላይ ወታደራዊ ወጪ በከፍተኛ ሁኔታ እየጨመረ ነውም ተባለ። የዓለማችን ሀገራት በከፍተኛ የፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታውቋል። እንደ ስቶክሆልም የሰላም ምርመራ ኢንስቲትዩት ከሆነ በግጭቶቹና ጦርነቶቹ ምክንያት ወታደራዊ ወጪ በዓለም አቀፍ ደረጃ በ9.4 በመቶ ከፍ ብሏልም ብለዋል። በአጠቃላይ ዓለም ሀገራት የጦር ኃይላቸውን ለማጠናከር 2718 ቢሊዮን ዶላር ባለፈው የጎርጎሮሳውያኑ ዓመትን በ2024 ወጪ ያደረጉ ሲሆን ጭማሪውን በሁሉም የዓለማችን አካባቢዎች ተስተውሏል። በአውሮፓና መካከለኛ ምስራቅ ደግሞ የጎላ የሚባል ነበርም ተብሏል። ከዩናይትድ ስቴትስ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋዕለ ንዋይ ካፈሰሱ 5 ሀገራት መካከል ጀርመን አንዷ ሆናለች። ይህም ሩሲያ ዩክሬንን ከወረረች በኋላ የተነሳውን ጦርነትም ተከትሎ የጀርመን ፌዴራላዊ መንግስትን ለመከላከያ ጦሩ 100 ቢሊዮን ዩሮም ለማዋል በመወሰኑ ነውም ተብሏል። ወደ ቀጣይ መረጃ ስናልፍ እስራኤል የሊባኖስ ዋና ከተማ የቤይሩት ላይም የአየር ጥቃት ፈጸመች። የእስራኤልን ጥቃት ተከትሎ ኢራን እስራኤል ሽብር እየዘራች ነው በሚልም ማውገዟም ተሰምቷል። በደቡባዊ ቤይሩት ላይም የተሰነዘረው ጥቃት የእስራኤልን ትክክለኛ ባህሪ በግልጽ የሚያሳይ ነው ያለችው ኢራንም እንዲህ አይነቱን የወንጀል ድርጊትም የሊባኖስ ህዝብም ከቆመበት ዓላማ አይበግረውም የሚል መግለጫ ሰጥታለች። የሂዝቡላህ የፓርላማ አባልም ኢብራሂም ሞሳዊ የመንግስታቱ ድርጅት እስራኤልን እንዲያወግዝም ጠይቀዋል። የእስራኤል የአየር ጥቃት የሊባኖስ ሉዓላዊነት እና ዓለም አቀፍ ህግንም የሚጥስ ነው ብለዋል በፓርላማው አባሉ። የሊባኖስ መንግስት ለተባበሩት መንግስታት ድርጅት ጉዳዩን እንዲያቀርቡም እና የጸጥታ ምክር ቤቱን በአስቸኳይ ስብሰባ እንዲያደርግም
አስገንዝበዋል። ሄዝቦላው ትጥቅን እንደማይፈታ ያሳወቁ ሲሆንም የቀጠናው ውጥረት መልኩን ሊለውጥ እንደሚችል ግን የዓለም ልትረዳ ይገባል በሚል ማስጠንቀቂያ ሲልም የዘገበው አልጀዚራ ነው።